ክብደት ለመቀነስ ፈልጋችሁ ወይም ደግሞ ጤናማ የሆነ ላይፍ ስታይል እንዲኖራችሁ ፈልጋችሁ ካርቦሃይድሬትን ሙሉ ለሙሉ ከምግብ ፍጆታችሁ የምታወጡ ሰዎች ይህንን ማወቅ መቻል አለባችሁ። በመጀመሪያ ደረጃ ሰውነታችን እንደ ዋነኛ የኃይል ምንጭ የሚጠቀመው ካርቦሃይድሬትን ነው። ማለትም ለአጠቃላይ ስርዓት፣ ለደም ዝውውር፣ ለምግብ መፈጨት እንዲሁም ለአተነፋፈስ ስርዓት እንደ ፕራይመሪ ወይም ደግሞ እንደ መጀመሪያ የኃይል ምንጭነት የሚጠቀመው ሰውነታችን ካርቦሃይድሬትን ነው። ፕሮቲን ሶርስ ብቻ ያላቸው ምግቦች በምንመገብበት ሰዓት ሰውነታችን ምንም አይነት ኃይል ከካርቦሃይድሬት ስለማያገኝ ፕሮቲንን ወደ ግሉኮስ ቀይሮ ለኃይል ምንጭነት ይጠቀመዋል ማለት ነው። ስለዚህ ፕሮቲን ፕላስ ካርቦሃይድሬት በምንመገብበት ሰዓት ግን ፕሮቲንን ለሰውነት ግንባታ ይጠቀመውና ካርቦሃይድሬትን ደግሞ ለኃይል ምንጭነት ይጠቀመዋል ማለት ነው። ስለዚህ ሙሉ ለሙሉ ካርቦሃይድሬትን ከምግባችን ማስወጣት ሳይሆን የተሻለ የካርቦሃይድሬት ይዘት ያላቸው ወይም ደግሞ የተሻለ የካርቦሃይድሬት ምንጭ የሆኑ ምግቦችን በመመገብ ጤናችሁን ጠብቁ። አመሰግናለሁ።